መሐመድ አሊ ያው አጋጣሚ ሆኖ ያው ተማሪ ነው። ተማሪ አስተማሪውን ሲበልጥ በጣም ደስ ይላል። ሐቂቃ ከምኮራባቸው ወንድሞች ደስ በነበርንበት ጊዜ ተማሪ ያሉ ካስተማርኳቸው ልጅ ነበርና በሐሳቡ ከሚደመሙ በመሐመድ አቅል በጣም ከሚደሰቱበት እንዲሁም ደግሞ የተሻለ ነገር ከሚያስቡለት ወንድሞቹ አንዱ ነኝ። ምናልባት በእስልምና ታሪክ ውስጥ ትልልቅ መምህራኖች ከተማሪዎቻቸው ወስደዋል። ዛሬ እኛ ደግሞ በተራ ከመሐመድ አሊ እየተማርን ነው። አላህ እንደዚህ አይነት ወንድም ስለሰጠን አላህን እናመሰግናለን። በዛሬው ቀን በዚህ መልኩ ይሄ መድረክ እንዲፈጠር ምክንያት የሆናችሁ ያደረጋችሁ ወንድሞችና እህቶች ክብር ይገባችኋል። እንደ ማህበረሰብ አጠቃላይ ያው ካጣናቸውና ከጠፉብን ማንነቶቻችን መልካም ነገርን ክብር መስጠት ማመስገን ጠፍቶብናልና ይሄንን ማክበር ዕውቅና መስጠት ለሚገባቸው ሰዎች ክብር መስጠት መለመድ ያለበት እየጠፋብን ያለ በጣም በረጅም ጊዜ የምናገኘው ስለሆነ እንደዚህ አይነት እድል ሊፈጠር ስላደረጋችሁ መሐመድ አያውቅም። አላህ አክብረው ስደውልለት መጣ። በጣም በረጅም ሰዓት ቢሆንም የፈጀው ለመምጣት ከደወልኩለት እኔ ጋር እስኪደርስ 3 ሰዓት ፈጅቶበታል። ከደረሰ በኋላ እየጠበቅኩት የት ነህ ስለው ደርሻለሁ ብሎ ቡና ልጠጣ ነው አለኝ። እንደገና ልብስ ልበስ ስለው ፈቃደኛ አልነበረም። ግን ያው አላህ አክብረው ፕሮግራሙን ስለማያውቅ የኔ ፕሮግራም እንዳለኝ ነግሬው ነው ልብስ እንዲቀይር ለዚህ ፕሮግራም ይሄን ክብር የተሰጠው መድረክ ላይ በዚህ መልኩ እንዲገኝ ለማንም እንደማይሰማ ቃለሁ። ብዙ ጊዜ መሐመድን በረጅም ጊዜ ሳቀው ያዳምጣል። በጣም ከምቀርበው ወይም ከሚቀርቡት ወንድሞቹ አንድ ነኝ ብዬ ባስብ ምንም ነገር መሐመድ ላይ ሐሳብ አስቀምጬ የተሻለ ሐሳብ ከማግኘቶች አላውቅምና አላህ ያክብርህ ወንድሜ መሐመድ። ያው የበለጠ ቦታ ላይ ማየት ከምንፈልጋቸው ወንድሞች ውስጥ ነው። ቅድም አብዱል ጀሊል ሲገልጽ የነበረው ነገር አለ። ይቅርታ እንግዲህ ያላችሁ ወዳጆች ወንድሞች ታላላቆቻችን አስተማሪዎቻችን አላችሁ። አሁንም እንግዲህ እኛንም ዛሬ እንደዚህ ፊታችሁ እንድንቆም ስለፈቀዳችሁ ክብር ይገባችኋል። አላህ ይጠብቃችሁ። ቅድም ሲያነሳው እንደነበረው አብዱል ጀሊል ይሄ ሰዎች በተለያየ ሐሳቦቻቸው የማህበረሰቡ አቅም ይወስነዋል። በተለይ በዚህ በሶሻል ሚዲያ ዓለም ሁሉ ነገር ሁሉም ማስተማሪ ሁሉም ጀግና በሆነበት ዘመንና ጊዜ ላይ ስላለ ሰው የፈለገውን ቢናገር የፈለገውን ቢል ምንም ማድረግ የማይቻልበት ወቅት ላይ ነው። ሀያ የሚባለው ነገር ጠፍቷልና አደብ የሚባለው ነገር ተጥሷልና ትልቅ ትንሹ የማይታወቅበት ዘመን ላይ ስለደረሰ ሐሳብ ያላቸውን ሰዎች ሐሳብ የሌላቸው ሰዎች ቢዘልፉ ወይም ደግሞ ቢናገሩ ያው ምናልባት ከዚህ በተቃራኒው ነው ምናልባት አሁን ነውር የሚሆነው ብዬ የማስበውና የጠፋበት ዘመን ስለሆነ ይሄ ከባድ ነው። ቅድም ለመሐመድ አሊ የነገርኩት ነበር። እኔ በነቢዩላህ ዩሱፍ ታሪክ ውስጥ ቁርአን ላይ ነቢዩላህ ዩሱፍ ይጠብቋቸዋል ተብለው በተባሉ ወንድሞቻቸው ነው የተጣሉትም የተሸጡትም የተካዱት። ባፈቀረቻቸው ሴት ምክንያት ነው እስር ቤትም የገቡት። የሚጠብቁ ጉድጓድ ላይ ጥለዋል። ያፈቀረች እስር ቤት አስገብታቸዋለች። አንዳንድ ጊዜ አላህ Subhanahu Wa Ta'ala ሰዎችን የሆነ ቦታ ላይ ሊያደርሳቸው ሲፈልግ ግን ያ ሁሉ ሂደት ባመኗቸው ወይም በታመኑት ተከርተው በተፈቀሩት ባፈቀረቻቸው ሴት እስር ቤት ተጥለው ክብርን ደረጃን ከፍታን የተጎናጸፉት እነሆ መየተቀው ወስብር ያለ ቁርአኑ ይቋጫዋል። የሰዎች አላህ ጋር ባላቸው ግንኙነት ባመኑበት ሐሳብ ከፍታ ላይ ቆመው ሲገኙ መጨረሻቸው ሁልጊዜም ከፍታ ነው፣ አይወርዱም። ስለዚህ አንዳንድ ትንንሽ ሐሳቦች ፊት ለፊታችን ላይ መተው እኛን ሊያነቁን ይችላሉ እንጂ እኛን ይጠላሉ ተብሎ አይታሰብም። እንደ እስልምና አስተምሮም ሐሳብ ምክንያቱም ብዙ ተብለዋል። በምድር ላይ ነቢያቶች የተቀበላቸው ጥቂት ነው አይደለም፣ በኋላ እስኪያምኑላቸው ድረስ ተገፍተዋል፣ ተሰድበዋል፣ ብዙ ነገር ደርሶባቸዋል። ሐቅና የያዙት እውነት ግን እነሱን ሁልጊዜም ከላይ ከከፍታ ላይ እንዲቆሙ አድርጓቸዋልና ያ በመሐመድም ይሁን በሌሎች በሁሉም ስራ ላይ ባሉ ወይም ደግሞ በሚሰሩ ሰዎች ላይ ትችት እንዳልኩት ጊዜው ክፍት ስለሆነ ሁሉም ሊደርሱ የሚችሉት ነገሮች በሁላችንም ላይ ሲያልፉ ራሳችንን መፈተሽ አንዳንድ ጊዜ የበለጠ ለመስራት መዘጋጀት ነበር
መሆን አለበት ብዬ የማስበው እንጂ የመውደቅ ምልክት ናቸው የመሰበር ምልክት ናቸው ብዬ አላስብም። ምክንያቱም ሐሳብን ከፍ አድርጎ የሚሄድ ሰው በጥቂት ሐሳቦች ተሸንፎ ታች አይወድቅም። የበለጠ አንድ ታላቅ ሸኻችን የዘመናችን በእስልምና ታሪክ ውስጥ የሚታወቁ ትልቅ ሊቅ ነበሩን፣ ወደ አኺራ ሄደዋል። በጣም እንደዚህ ትንንሽ ሐሳብ ያላቸው ሰዎች ሲያነውሯቸው ምን ይሉ ነበር? ሼኽ ቀርዳዊ ረሕመቱላህ ዐለይህ እነሱ በሰደቡኝ ቁጥር ስለዛ ነገር እንድጽፍ ነው የሚያነሳሱኝ ይላሉ። ለካ ይሄ ፓርት አልተነካም ብዬ በዛ በነኩኝ ሐሳብ ላይ አንድ መጽሐፍ እጽፋለሁ ይላሉ። እንዳበረከት ነው የበለጠ የሚጋብዙኝ። ምክንያቱም ይሄ ነገር ረስተውታል፣ አላዩትም። እነሱ ስድብ ነው ያደረጉት፣ እኔ ደግሞ ያን ነገር ለማህበረሰብ ዕውቀት አድርጌ እለውጠውና አቀርብበት ነበር ይላል። የሚጠበቀው ሐሳብ ካላቸው ሰዎች ይሄ ነው፣ ከፍ ማለት ነው። ሁልጊዜ ከፍ ብለው መቆም ስለሚገባቸው እዛ ከፍታቸው ላይ አይወርዱ። ቅድም ለሙሐመድ አሊ የነገርኩት ነበር። በእስልምና ታሪክ ውስጥ ይሄ መካከለኛው ዘመን ተብሎ የሚታወቃል። ስነ ጽሁፍ በጣም ያደገበት፣ ግጥም ምናምን በጣም ከፍ ያለበት ወቅት ነበርና ሰዎቹ በጣም ረቀቅ ብለው ከመሄዳቸው የተነሳ ሰዎች ዘንድ አንዳንዴ እብድ መስለው ይታያሉና እነዛ ሰዎች እንደውም ሲገልጿቸው መጃኒን አልኡቀላ ወይም ኡቀላ አልመጃኒን ይሏቸዋል። አቂል የሆኑ በጣም የተማሩ እብዶች ይሏቸዋልና ሰው እብድ ነው የሚላቸው፣ እነሱ ግን ዕውቀቱን ያሳበዳቸው። ለዛ ነው አንዳንድ ጊዜ እብድ የሚመስሉት ማህበረሰብ ጋር የማህበረሰብ ሐሳብ ከብዷቸው ይርቃሉ። ማለት የሚያዩት በጣም የወረደ ነገር እነሱ ሊመጥናቸው አልችል እያለ ይርቃሉና አንዱ ከነዛ ሊቃውንቶች አንዱ ኑሯቸውን ወደ ቀብር ዳር አድርገው ነበርና ለምንድን ነው መጀመሪያ ጠየቋቸው፣ መቼ ነው ያበድከው ሲሏቸው አላህን ያወቅኩት ጊዜ አበድኩ ይላሉ። ማለት ሰው ሁሉ አላህን ጥሶ እኔ ደግሞ ወደ እውነቱ ስመጣ ይሄው ነው ይገላበጣል አይደለም። ሰው እብድ ይመስለዋል፣ እውነቱ ግን የገባው ሰው ሌላ ነው። የት ነው የምትኖሩት ሲሏቸው ቀብር አጠገብ አሏቸው። ቀብርን ለመኖሪያነት ለምን መረጥከው ሲል እኔ ጉርብትናቸውን የመረጥኩት የማይጎዱኝ የማልጎዳቸውን ሰዎች ነው፣ እነሱም አዛ ያደርጉኝም እኔ አዛ አላደርጋቸውም አሉ ይባላል። አንዳንድ ጊዜ የሚታየው ነገር ያስፈራና እንደዚህ አይነት አቋም እንድንወስድ ሊያረገን ይችላል። እንደዚህ አይነት ሐሳብ እንዲኖረን ሊያስገድደን ይችላል። ግን ትልቁና ወሳኙ ነገር ግን እንዳሁንም እንዳስተምሮት ያንን ማህበረሰብ ተጋፍቶ የተሳተውን አስተካክሎ የተበላሸውን አርሞ ትክክለኛውን መስመር ማሳየት የአቅለኞች የተማሩ ሰዎችና ሐሳብ ያላቸው ሰዎች መገለጫ ባህሪ ነው። እንዳጠቃላይ እንግዲህ ረጅሙን ሰዓት እንዳልወስድ ዛሬ ቀኑ የሙሐመድ አሊ ቀን ነው። ሙሐመድ አሊ እንኳን ደስ አለ። ብዙ የሚወዱ ወንድሞች እህቶች አሉ። ስላከበሩ አላህ ያክብራቸው፣ ይገባሃል። እኛ ደግሞ የበለጠውን ክብር ነው ደግሞ የምንፈልግልህ፣ ገና ስለምንፈልግህ፣ ገና መስራት ስለምትችል ብዙ ሐሳቦችህን ብዙ ብዕሮችህን ለማህበረሰቡ እንድታበረክት ቦታህ ላይ አይደለም የቆምከው ብዬ ነው የማስበው። አሁንም ቦታህን ያዝ። ያንተ ቦታ አይደለም የምንጠብቅብህ ቦታ አለ። በእስልምና ታሪክ ውስጥ በጣም ትልቁ ትኩረት ተሰጥቶ ከሚደረግባቸው ቦታችሁን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኡሁድ ተራራ ላይ ሷሃባዎቹን ያዘዙት ቦታችሁን አትልቀቁ ነው አይደለም። ያለ ቦታችሁ አትገኙ፣ ቦታችሁን ከለቀቃችሁ የማይገባችሁ ቦታ ላይ ትወድቃላችሁ ነውና መቆም የሚገባበት ቦታ አለ። መሐመድ የምንጠብቅበት የበለጠ የሚሰራበት እዛ ላይ አሁንም እንድናየው እንፈልጋለን። ማክበር የእኛነታችን መገለጫ፣ የሰዎች የመልካምነት ማሳያ ነው። በየትኛውም አይነት መልኩ መዕሩፍ ያለው ሰው መልካም ያለ ሰውና ጥፋቶች ቢጠፉ እንኳን ምን ይላሉ? በእስልምና ታሪክ ውስጥ ትልቁ ምሁር ኢማም ሸምሰዲን አልዛሃቢ የሚባሉ ሰው መንከሱረት ሐሰናቱ ላይ ዝከር ሰያቱ ይላሉ። መልካሙ የበዛ ሰው መጥፎ አይነገርም ይላሉ። ምክንያቱም በጣም ብዙ ነገር እያለው ዛሬ ደግሞ እኛ አይደለም መልካሙ የበዛውን ሰው እኮ አይደለም ትንሽ ስህተት ያለውን ሰው ነው ምንም ነገር የሌለው መቼም ሰው ሆኖ ካልተሳሳተ ሰውነት የለም መላእክት አይደለም። የሰውነት መገለጫው ስለሆነ ሊሳሳት ግድ ነው፣ ሰው ነው። ቢያንም ቢሳሳት እንኳን ከሚሰራቸው ስራዎች አንፃር መጠበቅ ሲገባን ማዳን መያዝና ማስተካከል ሲገባን ስህተት ሳይኖር እንኳን ስህተት ለመፍጠር ምን ሄድ የማህበረሰብ ማሳያ ሆኗል እንደ ዘመናችንና ይሄን መለወጥ የኛ ግዴታ ነው። ይሄን ምን ለውጠው ነው በእንደዚህ አይነት ተግባራቶች ነው። መልሶች በጽሁፍ ለተጻፉት ሁሉ በጽሁፍ መልስ አይሰጥም። በንግግር ለተነገሩት ሁሉ በንግግር መልስ አይሰጥም። በተግባር መገለጽ ያለባቸው ነገሮች መገለጽ አለባቸው። በምላስ ለሚያነውሩ ሰዎች ተግባር ግን ይሄን መግለጽ አለበት። ክብር መሪዎቻችንን አቅም ያላቸው ሰዎችን ሐሳቦቻችንን የሚከበሩ ሰዎችን በማህበረሰብ ውስጥ ልናከብራቸው እውቅና ልንሰጣቸው ይገባል። የዛ ማሳያ ነው ዛሬም እኔ ያየሁት። ይሄ ትክክለኛው ማንነታችን የኛ መገለጫችን ይሄ ስለሆነ ይሄ የተለመደ እያደገ መምጣት አለበት። ለሙሐመድ ከዚህ በላይ ይገባዋል። አንተንም ከዚህ በላይ ትልቅ ቦታ ላይ ልንላይህና ልናገኝህ እንጠብቃለን እንፈልጋለን። እነዚህ ሰዎች ያን ማየት ስለሚፈልጉ ነው ዛሬ የመጡት። ማሜ ኢንሻአላህ እዛ ቦታ ላይ ሆነህ እንደምታሳያቸው ተስፋ አደርጋለሁ። አመሰግናለሁ። ሰላም አለይኩም ወራህመቱላህ።
ሰላም ነው የተሰጠው። ምንም ደስተኝነት የቅጽበት ዳንስ ነው። የሆነ ነገር ያገኛል ሰው ሰላም ግን እያዘም ሰላም አለ። ስለዚህ ማግኘት ወይ አለማግኘት፣ ማወቅ ወይ አለማወቅ አይወስንም። ሰላም ህግ ማለት ነው ሰላም። ስለዚህ ሰው መሆን በማግኘትና ማጣት፣ በመግፋትና መገፋት አይወስንም። ሰው መሆን አይታይም። ስጋ አይደለም ሰው፣ የሚለብሰውንም አይደለም ሰው። አይታይም። ከታየ ሰው አይደለም፣ እንስሳ በግ እንዲህ ላቱን ከጭንን ውፍረቱን አይተን እንስሳን የምንመዝነው ሰውን አይተን ከመዘን እንስሳ ሰው ሲኖር ነው የሚመዘነው። ሲኖር ማለት የሚናገረው በሚኖረው ህይወት ውስጥ ያኔ እናየዋል። እዚያ በፊት ግን ምንም አንገት በታች የሆነ ዓለም ውስጥ ነው ያለ። አንገት በታች ያሉት ነገሮች ቆርቆሯቸው፣ ሆድቃ፣ ብልት፣ እግር ብቻ ነው ነጥብ እና ከማሰብ ማነስ ውስጥ ነው ያለ። እሺ እዚህ ነው ሰላም የተሰማኝ። ተከተለ ነው እንግዲህ ይሄ ያማረ በጣም ርካሹ ስኬት ለግል ማሰብ፣ በጣም ርካሹ ስኬት ለግል ማሰብ። ምክንያቱም ማስላት አያቅተኝም የሚያምን ሀብታም ነው ይሁን የሚቀመጥ ያ ግን እኔን ብቻ ነው የሚያከብር። ከዛ እኔና ቀሪዎቻችን ብዬ ማውራት ነው የሚጀምረው። በጣም ከባዱ ስኬት በሌላው ሰው ውስጥ በሌላው ሰው ልብ ውስጥ መታወስ ወይስ ለሌላው መኖር። ይሄ በጣም ከባድ ስኬት ነው። ባይዘ ስለኔ ከብድ ነው። ካለህ ቀንሰህ መስጠት በጣም ከባድ ነው። ወዳለህ መጨመርማ ቀላል ነው። መጎተት እኮ ነው። መተው ከባድ ካለ ማድረግ ማለት ነው። እዛ ጀግና ማለት ውዱን ስኬት የሚያስብ ነው። ርካሹ ስኬትማ ሰልፊሽ መሆን እኮ ርካሽ ነው። ራስ ወዳድ መሆን እኮ በጣም ርካሽ ስኬት ነው። ግን የሚወዱትን መስጠት በጣም ከባድ ስኬት። እዛ አንጻር እስልምና ወይም ፉርቃን ሚዛን ይሄ ዘመን ባለፉት 1400 ዓመቶች ውስጥ የታየው ስልጣኔ በሙሉ ከሀሳብ ጋር ከእውቀት ጋር የሚገናኝ ስልጣኔ ከስርም ሴት እስካሁን ስልጣኔዎቹ በሙሉ ስታዩዋቸው ከሀሳብ ጋር ይገናኛል። ስለዚህ ከሀሳብ ጋር የሚገናኝ ሃይማኖቱ ነው። የመጨረሻው ነብይ መልእክት ከሀሳብ ጋር ማሰብ ከሚችሉ አካሎች ጋር የሚገናኝ ሚዛን ሆኖ ሲመጣ ለሚያስቡት ይቀርባል፣ ከማሰብ ላነሱት ይርቃል። ስለዚህ ይሄኛው ዓለም ሁለት መልክ አለው። ጥቂት የሚያስቡ ሰዎች ብዙዎች እንዲያስቡ ሲያደርግ፣ ጥቂት የሚያስቡ ብዙዎች እንዲያስቡ ሲያደርግ እስልምና ይሆን። ጥቂት የሚያስቆይቶ ጥቂት የሚያስቡት ብዙዎች እንዳያስቡ ሲሆን ዌስተርን ሲቪላይዜሽን ይሆን። እንዴት? ቆይ እንዴት? ጥቂት ኢሊትስ መንጋ የሚባል
የሚሸምት እና ጥቂት የሚጠቀም የሚባለው ዓለም ሲከሰቱ ጥቂት የሚያስቡት ብዙዎቹ እንዳያስቡ የሚያደርጉት እንዴት ነው? ዶክተር ይሆናሉ ሰዎቹ አይደለም የሚከራከሩት መልስ በሌላቸው ጉዳዮች ነው የሚሆኑ። ለምሳሌ ህገወጥ ውርጃ ልክ ይሁን ኤክስ ይሁን የሚል ክርክር የሆነ ዶክተር የፈለገ ተቃራኒ ጽንፍ ይዞ ቢከራከር መልስ አለው? ማሳመኛ አለው? ምንም መልስ የሌለው ክርክር እነሱ ስላደረጉ ሳትስፋይድ ይሆናሉ። ስላደረገ ስለተሟገተ nothing else። ስለዚህ ብዙሃኑ ተከታይ ነው የሚሆነው። ብዙ ተከታይ እንዲፈራ የሚያደርግ ሲስተም ግን በእውቀት በታሰረ ሲሆን ዌስተርን ሲቪላይዜሽን ይሆናል። ጥቂት የሚያስቡ ግን ብዙዎች እንዲያስቡ ሲያደርግ ፉርቃን ሃይማኖት አብርሃሚ ብሎ ሲጀምር ገና ከአብርሃም እስከ መሐመድ ባለው አሳሰብ ውስጥ ያለተውት ነው። እዛ አንፃር እንግዲህ ዛሬ የተሰማን ሰላም ከምን አንፃር ነው? ባጭሩ አንድን ሰው ለመሆን ብዙ ሰው መገኘት እጅግ ውድ ማንነት ነው የሰጣቸው። አላስደሰታችሁም፣ ሰላም ሰጣችሁ። ይበልጥ ያለ